አክሱምና ዒድ እኔም እናንተም ለዒድ ጓጉተናል። ስታዲየም ወይስ መስጂድ ልስገድ ብለን እያሰብን ነው። ኢና ሊላሂ ወኢና ኢለይሂ ራጂኡን። ምንኛ ያማረ መጨረሻ ነው፣ ምንኛስ መታደል ነው። አልሰማንም እንዳትሉ። ሰላም አለይኩም ጀማዓ። የውም ዓረፋ ሰይዱ አያም ዱንያ ላይ ካሉ ቀናቶች ሁሉ በላጭ የሆነው ቀን። وفي يوم عرفة اللهم ما في قلوبنا من أمنيات يا رب قد جهزنا الدعوات وأنت بها أعلم فقل لها كوني فتكون يا ملك الملوك فرح قلوبنا بما نتمنى وأسعدنا في الدنيا والآخرة. አክሱምና ዒድ እኔም እናንተም ለዒድ ጓጉተናል። ስታዲየም ወይስ መስጂድ ልስገድ ብለን እያሰብን ነው። ነጩን ጀለቢያችንን ለብሰን የሚያምሩን አባያሽን ለብሰሽ ዒድን ከቤተሰቦቻችን ጋር ፏለ ማለት አቀደናል። ነገር ግን አክሱሞችስ አስቡት እስቲ ዒድን ቤታችሁ ማሳለፍ፣ ውጪ እንኳን ሳትወጡ ሳትሰግዱ በጀማዓ ተክቢራ ሳትሉ ዒድን ማሳለፍ። እኔ ወረበል ከዓባ በጣም ከልቤ ነው እያዘንኩ ያለሁት። ዒድን ሳስበው የነሱ ነገር በጣም ነው እየጨነቀኝ ያለው። ከልባችን ዱዓ ልናደርግላቸው ይገባል። አላህዋ አክሱሞችን ነጃ በላቸው። አላህ አክሱሞችን ነጻ አውጣቸው። ኢና ሊላሂ ወኢና ኢለይሂ ራጂኡን። ምንኛ ያማረ መጨረሻ ነው፣ ምንኛስ መታደል ነው። እኚህ የምትመለከቷቸው አባት ሱዳናዊ ሁጃጅ ለዓመታት በልባቸው ያሰቡትን ህልም ለማሳካት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ወደ ቅድስት ከተማ መካ የተጓዙ መንገደኛ፣ ነገር ግን መጨረሻቸው ከሁሉም ሰዎች በተሻለው ቦታ በተቀደሰው ቦታ ከአላህ ቤት አጠገብ ነበረ። ልቡ ለበይክ አላሁመ ለበይክ እያለ ከአላህ ጋር የተገናኘው። ሱብሃንአላህ፣ ከዚህ በላይ መታደል አለ ወይ? ሙስሊሞች አላህ እንዲያዝንላቸው ዱዓ አድርጉላቸው። ይህን ቪዲዮ በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። አልሰማንም እንዳትሉ። ሰላም አለይኩም ጀማዓ። የውም ዓረፋ ሰይዱ አያም ዱንያ ላይ ካሉ ቀናቶች ሁሉ በላጭ የሆነው ቀን፣ አላህ ዘንድ ትልቅ ቦታ ያለው ቀን የውም ዓረፋ ነገ ማክሰኞ ከፊት ለፊታችን ነው። አንድ ቀን ብቻ ጾመን የሁለት ዓመት ወንጀልን ስናስምር አስቡት። ነቢያችን አለይሂ ሰላቱ ሰላም የየውም ዓረፋ ቀን ጾም ያለፈውን አንድ ዓመትና የሚመጣውን አንድ ዓመት ወንጀል ያስምራል ብዬ ከአላህ ጋር ተሳስባለሁ ብለው ያሉበት ትልቅ ቀን ከፊት ለፊታችን ነው። በተለያየ ምክንያት በስራ በትምህርት መሽጉል ሆነን ይችን አንድ ቀን የምናሳልፍ ሰዎች ቢያንስ እንኳን ጾሙ ሊያመልጠን አይገባም። በተለያዩ ዒባዳዎች ደግሞ ጊዜ ያለን ሰዎች እናሳልፍ ይገባል። በቁርአን፣ በዚክር፣ በዱዓ። በተለይ በዱዓ ላይ ነው መወጠር ያለብን። ሰለፎች ለዚህ ቀን ብለው ሐጃዎቻቸውን ዱዓዎቻቸውን ያስቀምጡ ነበር። በዚህ ቀን ዱዓ ለማድረግ ብለው ማለት ነው። እና ቀጣዩ አመት ላይ የውም ዓረፋ አይመጣም በዚህ ቀን ላይ ያደረጉት ዱዓ የተሳካላቸው ቢሆን እንጂ ማለት ነው። ትልቅ እድል ከፊት ለፊታችን አለ። ቢተውፊቅ አልሰማንም እንዳትሉ። ወሰላሙ አለይኩም አላህ ሰው ነኝ እንደሚል ላሳያችሁ። ቆይ ተረጋጋ እንጂ ይሄ ማለት ከክልኝ ነው እኮ እንጂ ተው እንጂ ሊሆንዬ ላሳያችሁ። ቁርአን ላይ ላሳይህ። ኢፍናን እድሉን የሰጣችን እንደዚህ ስሜታዊ ሆነ አይደለም እንድታወራ አይደለም እኮ ላሳይህ። ቁርአን ላይ 18:110 ላይ ክፈትል። ቆይ ተረጋጋ እንጂ ሊሆንዬ ምን ሆነሃል? አንዴ ትከፍትልኛለህ? ከተረጋጋ እኮ ያወርደዋል አድሚኖች። ሰው ይቅርብህ። ኢሞሽናል አትሁን። ኢሞሽናል ዳሜጅ ይባላል ይሄ። አሁን ኢፍናን ስታወራ በጣም ተረጋግታ ነው የምታወራው። አንተም ደግሞ ተረጋግተህ ለማውራት ሞክር። የተያያዘ አርዕስት አለ እዛ ላይ መሀል ላይ ስትገባ ቆይ በኋላ ላይ እናስገባሃለን አለን። የቱ ጋር ነው እናስገባሃለን ያልነው? ዘፍጥረት 11:6 ላይ እየተናገርክ እያለ መሀል ላይ ገብተህ ልታርመን ፈልገህ ነበር። ስለዚህ ዘፍጥረት 11:6 ላይ መቀጠል ከቻልክ ትቀጥላለህ እንጂ እንደዚህማ የጨባራ ለቅሶና ተስካር አታደርገውም እኮ። እንደዛ ያለው የጨባሪቆስ መንደር ውስጥ ነው ያለው። እኛ ጋር እንደዛ አይነት ነገር የለም። የጨባራ ለቅሶና ተስካር ያለው ድብድብ ያለው ምናምን ነገር እዛ ሌላ መንደር ውስጥ ነው ያለው። የጨባሪቆስ መንደር ነው ያለው። መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው እንደዛ ያለው። ብሉ ወደኔ ምንድነው የሚለው? ብሉ በአፈር እስከምትበሉ ጠጡ ወደኔ እስክትመጡ የሚለው ነገር ያለው መጽሐፈ ጨባሪቆስ ምዕራፍ 4 ቁጥር 1 ላይ ነው ያለው። እኛ ጋር እንደዛ የለም ራሱ ማለት ነው። ተረጋግተህ ለምን አትልም? ስሜታዊ ትሆናለህ አንደኛ፣ ሁለተኛ ነገር ደግሞ ትቸኩላለህ፣ ትጨዋለህ። በዛ ላይ ምናምን ብዙ ነገሮች እንዳታስወርዱኝ። አሁን እንትን እንበል 18:110 ምንድነው የሚለው? እሺ አውጣለህ እስቲ ብሮ እስቲ ዝምየው እስቲ ምን ይፈልግ? ቁርአን እሺ ሂድ ይከፈትልህ። እንግዲህ አንድ ጥያቄ ነው እንትን ያለው 18:110 ነው የምንገባው። ከዛ ውጪ ሌላ ነገር አናወራም ማለት ነው። አውጣለት። ምንድነው የፈለከው 18:110 ላይ? እኔ አምላካችሁ ነኝ የሚለው ሰው ነኝ ያለው ማን ነው?
ወይ አማርኛ በዳዴ እኮ የኔ አምላካችሁ ሰው ነኝ ይላል እኮ። በል የተባሉት ለረሱል ሰለላሁ ዐለይሂ ወሰለም ነው። በል የተባሉት ወደ እኔ የሚወርድልኝ ወህይ ነው፣ እኔ ደግሞ ቢጤያችሁ ሰው ነኝ፣ አምላካችሁ አንድ አምላክ ነው። በል ቁል በል አንተ ሂድና በላቸው። አላህ ነው ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው። እኔ አምላካችሁ ያለው ማን ነው? ረሱል ሰለላሁ ዐለይሂ ወሰለም አምላካችሁ አንድ አምላክ ነው፣ እኔም ከእርሱ ወህይ የሚወርድልኝ ሰው ነኝ። በል ቁል በል የሚለውን አንድ ያሳየው እስቲ። ወይኔ አስደበደብከኝ። ንጽጽር ብለህ መተህ እንደዚህ አማርኛ እኔ አምላካችሁ ነኝ የሚለው ማን ነው? ኧረ ቆይ አንተ ሰው ሰለላሁ ዐለይሂ ወሰለም ሄደው እንዲሉ ነው የተባለው። ወይኔ ንጽጽር በቃ ቢቀርብኝ እኔ ባቆም ይሻለኛል። እኔ አምላካችሁ የሚለው አለ አይደል? ኧረ ክርስቲያኖች የምር እኮ እስቲ አንብብልኝ። እኔ አምላካችሁ ይላል። እሺ ቆይ አንዴ እባክህ ነበብ እኔ አምላካችሁ አንድ ይልባል። እኔ የሚሉት ነብዩ ነው። እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ብራዘር የጌታ መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው መገዛት አንድን ማያጋራ። በላቸው የሚለው ማን ነው? ቁል የሚለው በላቸው የሚለው ማን ነው? ንጽጽር በላቸው የሚለው እኔ እኮ እየጠየኳችሁ ነው። እኔ አላወቅኩትም። በላቸው የሚለው አላህ ነው የሚለው ደግሞ ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም ነው፣ ለነብዩ መሐመድ ነው። ነብዩ መሐመድን ሄደ በላቸው፣ ለህዝቦች በላቸው። ምን በላቸው? እዛ ጋር ምን በላቸው? እኔ አምላካችሁ አንድ አምላክ ብቻ ነኝ። እኔ አሁን ለምሳሌ አንተ ምን አልኩ መሰለህ? ሂድና ለኤብሮ እኔ የንጽጽር ተማሪ ነኝ በለው አልኩ ብዬ ላኩ። ከላኩ በኋላ ሄደ እኔ የንጽጽር ተማሪ ነኝ ብለህ ለኤብሮ ብትነግረው የንጽጽር ተማሪ ነኝ ባዩ ማን ነው? አንተ ነህ ወይስ እኔ ነኝ? እኔ ነኝ። እስቲ ብዙም አልገባህም? እሱ እኮ ነው የምልህ። አምላካችን አላህ በል ሲላቸው ለረሱል ሰለላሁ ዐለይሂ ወሰለም ሄደው የሚሉትን ነገር ነው በል የሚባለው ነገር ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት አንዴ እንዲገባው 27 ላይ ያወጣለት። እንግዲህ በአማርኛው ማለት በባይብል ሞር ይገባቸዋል ብዬ ስላሰብኩ ነው። ይታያል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባታችሁ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገራቸው አለ። የሚያደርገው ማን ነው? እግዚአብሔር ኢየሱስ ነው። ሄደሽ ንገራቸው ያለው ማንን ነው? ለሐዋርያት። ምን ተናጋሪዋ ማናት? ተናጋሪ ያለች ተናጋሪች ማናት? የላካት ማንን ነው? ማርያም፣ መግደላዊት ማርያም ናት ራሷ የምታደርገው አይደለም። ኢየሱስ ሄዳ የምትናገረው ነገር ነው አይደለ? በቃ ፊሽካው ተነፋ ማለት ነው። ግልጽ ነው እኮ እንደዚህ ማስረዳት ነው እንጂ እንትን ባትሉ ቅድም አስወጣታችሁ። አይደለም እንደዛ ሳይሆን አንተ ለመሰለ ሞቅ ብለህ ስትመጣ እኛ ደግሞ አንተን ስሜታዊ ውስጥ አስገብተን ወዳሉን ነገር አስገብተን ወደ ብሽሽቅ እንዳይሄድ ነው። እኔ ወላሂ ነው የምልህ እዚህ መድረክ ላይ በምሽሽቅ መልኩ መነጋገር ነው አልፈልግም። አንዳንዴ ግን የሆነ ነገር ሰዎች በልካቸው አንዳንዴ በቃ የሆነ ነጥብ ለማስቆጠር ምናምን ሲመጡ አንዳንዴ እስቲ ምንም እንዳልሆኑ ለማሳየት የሆነ ነገር እናደርጋለን። ለአንተ ግን ዛሬ ምንም አላደረግንም። በትህትና ነው ያናገርን። ሌላ ጥያቄ ካለ ጨምርና መርቅልንና ከዛ ወደ ሌሎቹ እንሄዳለን ማለት ነው። ጨምር። ንጽጽር አሪፍ ነው። ንጽጽር አጀማመር ጥሩ ነው። እንግዲህ ወደፊት ደግሞ እሺ፣ አንዴ ልቆይና አንድ ጥያቄ አለኝ። እስቲ በቃ ችግር